ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ ሰላም ነኝ። እንደው ቪዲዮ መስራት አስጠላኝ። ለምንድን ነው ሀባይብ? እንዴት ናችሁልኝ? ደህና ናችሁ ወይ? ያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝዝት ይበል። እንዴት አላችሁልኝ? ዛሬ ደግሞ በሲኖላ ዞር ብዬ መጥቻለሁ ማለት ነው ሀባይብ። ወይኔ ማህሌት እኮ አቃጥላልከለን ወይ ለነገሩ ምን አቃጠለን እናቴ ከካሜራ ጀርባ እነሱን ሾፍ እያሉ ኤኒዌይስ እንግዲህ ዛሬ ደግሞ ሌላ አቃጣይ መታላት። እንግዲህ ሲኖላ መከራዋን ታሳጣታለች። እንግዲህ ዛሬ ደግሞ እንደሷ አይነት ጭራቅ ጓደኛ አግኝታ ጭራቋም ጓደኛዋ ደግሞ የፍቅረኛዋ ወይም ደግሞ የባሏ አይኑ የጓደኛዋ የኦርካን እህት ተብዬቱ ናት። በባለፈው እንደምታዩት ደውላ እናትየቱ ስልኩን የልጅየውን ስልክ ስታነሳው እንግዲህ ድምፅሽ ያምራል እጅግ በጣም የጥሩና እጅግ የሚያምር ሰው ከድምፁ ይለያል ብላት ነበር እናቷ። ነገር ግን ይህን ጉድ አላየችም። እህትየቱ መጥታ ታመሰቃቅለዋለች። እሷም ደግሞ እንግዲህ ማህሌት እሷን እንደምትጎዳት ታደርግና አቃጥላ ልትገለይ ነው ሰራተኛይቱ እያለች ለእህትየቱ ትነግራታለች። እህትየቱ ደግሞ ከማህሌት የባሰች ሁና ተቀመጠች ማለት ነው። እንግዲህ ሲኖላ ቻዩ ብለናል። እንዲሁም ደግሞ ያው ማህሌት እኔ አቃጥልልሻለሁ ድጋሚ የኔ አቃጣይ ትልና እንግዲህ አቃጣይ ጓደኛ አግኝታለች። እሷም ደግሞ ትጠራና እኔ ካልሴን ጠቢ እንዳርጊ እንድኩኝ እያለች መከራዋን ታበላታለች። ወይ እንግዳ አልሆነች ወይ ደግሞ እህት አልሆነች እሱንም እሷንም አመል ነስታ ትቀመጣለች ማለት ነው። እህትየቱ ትመጣ እንግዲህ ማህሌትም ደግሞ በደስታ ትሄድና እንግዲህ በደስታ በቃ በጣም ደስ ይላል። ካሁን በኋላ ሰው ተክቼልሽ እጃለሁ እንደኔ እንደ ማለት አይደለችም ከኔ የባሰች ጭራቅ ናት ስትል ነግራታለች። ትመጣና ደግሞ እንግዲህ ቁርስ ስሪልን ትልና ታዛታለች። እሷም ደግሞ ልክ እንደ ሰራተኛ ያው ሰራተኛ አልነበረችም ግን እንደ እንግዲያ ነበር የተጠጋየው። ነገር ግን እንደ ሰራተኛ እየኖረች ነው። እሱም ደግሞ ለትንሽ ጊዜ እያለ የእሱን ፍቅረኛና የእሱን እህት ባህሪ ችላ ትቀመጣለች። ሰለቸኝ ማለቷን አላቋረጠችም። ነገር ግን ደግሞ ባክሽን ለትንሽ ጊዜ ብቻ እያለ እሱም እያዝናናት ይገኛል። ነገር ግን ደግሞ የእህቱንና የፍቅረኛውን ወይም ደግሞ የማህሌትን ወይም ደግሞ የሜላትን ባህሪ እያወቀው ቻዩ እያላት ይገኝ ነበረ። ነገር ግን በዛው መካከል የሚደበድባት ባሏ ተብዬው እንግዲህ እሷን ለማስደብደብ የድሮ ፍቅረኛዋን ግራ እንዳጋባው፣ ምክንያቱም እሱ ሀሳቡ ከኦርካን እንድትለያይ ስለሆነ የቀረውን የተረሳውን ፍቅረኛዋን ያመጣና የእሱ መጠቀሚያ ያደርገዋል። ልጅየውም እንግዲህ እንደታዘዘው ስጦታ ለማንጣት ስልክ እንደመደወል ምናምን አይነት ነገር እያደረገ ባለበት ሰዓት እንግዲህ ውሸት ሲደጋገም ሌላ መዘዝ ይዞ እንደሚመጣ አላወቀችም መሰለኝ። በተለይም ደግሞ ውሸት በፍቅር ውስጥ እጅጉን ከባድ ነበረ። ከባድ ነው የሚሆነው። ነገር ግን ሲኖላ ልንገረው አልንገረው፣ አይ ትንሽ ልግባባው እያለች ሳትነግረው ይሄን ያህል ጊዜ በመቀመጧ ዋጋ እያስከፈላት ይገኛል አሁን። ነገር ግን ደግሞ ፍቅረኛው እንግዲህ አይ ልሄድልሽ ነው ጭራቄን ተክቼ ልሄድልሽ ነው እያለችም ነበር ማህሌት። እንዴ ለምን ጓደኛሽን ጥለሽ? እሷም ደግሞ ሙድ ስትይዝባት ማለት ነው። የዋዛም አይደለችም። ትሰምኛለሽ? እሷ እንዴን አትታገስሽም፣ ታበጥርሻለች። እንዴን አታገዝሽም? እኔማ በጣም ጥሩ ሰው ነኝ። እናት አንቺ የባሰች ናት እያልሽኝ ነው? አዎ ሄድ ያለው ለጊዜው ግን ሄቨን ትበቃሻለች። ነገር ግን የባሰ መዘዝ የሚመጣው ሄቨንን አጠቃለሁ ወይም ደግሞ የሆነ ነገር አደርጋለሁ ስትይ ነው ብላ ታስጠነቅቃታለች። ማህሌትም እንግዲህ
ማህሌትና የሲኖላ ባል እንግዲህ ኦርካንና ሲኖላና ኦርካንን ለማለያየት በጣም ብዙ ነገር ጥረው ነበረ። ነገር ግን አልተሳካላቸውም። ብዙ ነገር ሞክረው ነበር። እንዲሁም ደግሞ እሷንም ለማስደብደብ ብዙ ነገር አድርጋለች። ብታስደበድባትም እሱ ቢሳካላትም ሌላኛው ነገር አልተሳካላቸውም ነበር። ነገር ግን ደግሞ የድሮ ፍቅረኛው ምክንያቱም የሚያሳምን ነገር ነው ብሎ ውሸት በጣም እንደሚጠላ ስለሚያውቁ ኦርካንን ማለት ነው። በዛ ተጠቅመው እንግዲህ ዛሬ አጣልተዋቸዋል ማለት ነው። እስቲ ቀጣውን እንመልከት። ሲኖላ እንግዲህ ከመንጣቷ በጥፊ አጠልቅጣባታለች ያለምንም ምክንያት እሱ ጋር ስለምትሄድ ወይም ደግሞ ማህሌት የምትላትን ነገር እየሰማች እሷንም መደብደብ ጀምራለች ማለት ነው። ስለምንም ነገር ከመጠየቋ በፊት ምክንያቱም ማህሌትን ነው የምትሰማው። እሷ ይችኛቱን መስማት አትፈልግም። ዘረቢስ እያለች ልትረግማት ሞክራለች። ነገር ግን ደግሞ አሁንስ በቃኝ ልሄድ በቃ ልሄድ ተወኝ ልሄድ እያለችን ብትፈልግም እሱም ደግሞ ትንሽ ጊዜ ታገሺ፣ አትሄጂ፣ ወዴት ትሄጃለች? ሲጀመር እሷ መሄጃ የላትም። ቢኖራትም ደግሞ እዛ መሆኗን ካወቀ እንግዲህ ያ መናጢው ባሏ ከነ አባቷ ስለሚያስወጣቸው፣ ምክንያቱም ከአባቷ እንድትገናኝ አይፈልግም። ምክንያቱም ደግሞ ምንድነው መናጢ ባል ስለሆነ ማለት ነው። እንግዲህ ስለ መናጢ ባሎች እያስተማረን ያለ ይመስለኛል። በሌላ በኩል ደግሞ እንግዲህ ቅዱስ የሚባለውን የኔ ባል ተብዬው ሊጠቀምብህና በኋላ የማይረባ ነገር ሊያደርስብህ ነው እንጂ ሊጠቅምህ አይደለም። ከሱ ብትርቅ የተሻለ ነው። እኔንም ለሱ ብለህ ባትጎዳኝ የተሻለ ነው። የኔና ያንተ ያበቃለን ነገር ነው። እጅግም የኖረ ነው። ካንተ በኋላ እኮ ድቤን አግብቼ ወይም ደግሞ ታድሬ እየኖርኩ ነው። ስለዚህ አንተ እዚህ ቦታ ውስጥ ምን ያገባሃል? ለምንድን ነው የምትገባው? ለምንድን ነው እዚህ መካከል የምትገባው? ትልና ብትነግረውም እሱ ግን አልሰማም። ምክንያቱም ያኛው ብር ስለሚከፍለው እሷና ኦርካንን ለማለያየት ብር እየተከፈለው እንደሆነ እሷ የምታውቀው ነገር የላትም። ደውልኝ፣ ካልደወልሽልኝ እቤት መጣና የዋሸሽውን ውሸት እንደሚወጣ ግልጽ ነው ይላታል። ምክንያቱም ፍቅረኛ ከዚህ በፊት አፍቅረሽ ታውቂያለሽ ወይ ብሎ ሲጠይቃት አላፈቀርኩም ወይም ደግሞ የለኝም ብላ ስለዋሸች እንግዲህ ያንን ነገር ግልጽ ስለሚያደርግባት እቤት እንዲመጣ አልፈለገችም። በገንዘብ እየገዛው እንደሆነ ሲኖላ ታውቃለች። ልጅየውም ደግሞ ወደ እሷ ህይወት እንደማይገባም ሰውየውን ነግሮታል። ለብር ብሎ ብቻ እንደሆነም እሱ ተናግሯል ማለት ነው። በቃ ለኔ ብለህ አድርገው እንግዲህ ካሳ ይከፈልሃል ሲለው እሷንም አንግዳማ ካሳ ያንከፈኝ የሚል ነገር የቆሸሸና የዘቀተ ንግግር ይነጋገራታል። ከዛ በመቀጠል ደግሞ እንግዲህ ሲኖላም ቁጭ ብላ ታስባለች። ምስኪንዬ እሱም ይደውላል። ትደውልና ታናግረዋለች። እንግዲህ እባክህን ዞር በልልኝ፣ አንተ ከመቼ ወዲህ ነው ደግሞ እዚህ መተህ እንደዚህ የምትለው? ምን አገባ? እዚህ መካከል አትግባ፣ ራስን ትጎዳለህ ምናምን አይነት ብትለውም እሱ ሊሰማት አልቻለም። ምክንያቱም ብር ስለሚፈልግ። በሌላ በኩል ደግሞ እንግዲህ ሴቶቹ ሰክረው መጡ። እንግዲህ ምንም ማድረግ አይቻልም። ሜላትና ሄቨን ሰክረው መጥተዋል። ወይ እናት ገረዲስ ሰራተኛ ምናምን እያሉም ኦርካንን ሊያሰቃዩት፣ በሉ እናንተ ግቡና ተኙ ተበላሽታችኋል እላችኋል። በመጨረሻም እንግዲህ ስጦታ ይዞ ቤት የጠፋው መስሎ ወደ ቤት ሲመጣ፣ ነገር ግን ድንገት ኦርካን ይከፍታል። እዚህ አላገኘም ስትለኝ ቤቷ መጥቼ ነበር፣ ቤት የተሳሳትኩ አይመስለኝም ይልና አይ ቤት ተሳስተሃል ይለዋል። እሷም ደግሞ ብቅ ትልና ድንገት ያው የእሷ ውሃጃ እንደሆነም አወቀች። ሲኖላ እንግዲህ ተርበተበተች። ወይ ባዋሽ ኑሮ ብትነግድ ኑሮ። ውሸት በጣም ከባድ ነው። በተለይም ደግሞ ወደ ትዳር የሚሄድ መንገድ ከሆነ ውሸት በጣም ከባድ ነው ብለንም ተናግረን ነበረ። ነገር ግን ልጅቱ አትሰማም ማለት ነው። ባይዘው ወይ በሩን ዝጊውና ነው ቶሎ እንዳላት በሩን ከመዝጋቷ በፊት ጨዋታውን እንጀምር ወይስ ብሎም ሲጠይቃት እባክህን እደውልልሃለሁ ዞር በልልኝ
ብላም ተነስታ ትሄዳለች ማለት ነው። እንግዲህ ምንም ያላረገች እንግዲህ ቤት እንዳትመጣ ሌላ ስርፋ አገኝሃለሁ ብላ ስለነበረ እንግዲህ ሌላ ስርፋ ለማግኘት እስቲ ልጠይቀውና ልብስ ወይም ደግሞ ቃል ግዛ ብዬ ልውጣና እመጣለሁ ብላ በተደጋጋሚ ሲደውል ሲያስቸግራት ጊዜ እስኪ እቃ ለመግዛት መውጣት ፈልጌ ነበረ ልወጣ ነው ብትለው ምን ልታረጊ ትወጫለች? እኔ እኮ ባልሽን እፈራለሁ እሱ አጉል ያደርግሻል ምናምን ብሎ ለሷ በማሰብ ኦርካን አትሄጂ ቢላትም እሷም ደግሞ እሺ ካለች በኋላ ነገር ግን ከሆነ ቆይታ በኋላ አይ መሄድ ያለብኝ ትንሽ ልብሶች መግዛት አለብኝ ምናምን ትልና ወጥታ ትሄዳለች። እሱን አስፈቅዳ እንደሄደች ነገር ግን ደግሞ እሷ ሱቅ ሳይሆን ልጅየውን ለማግኘት ነበር የሄደችው። እንግዲህ እየደወለ የት ነሽ የት ቀረሽ ምናምን እያላት ነበረ። ነገር ግን እሷ አባቴ ጋ ነኝ ለማየት ሄጄ ነው ብሎም ሲላት ለምን እኔ ጋ አልሄድንም ነበር ብሎም ሲላት አይ ችግር የለውም አሁን ልመጣ ነው ብላም ብትለው እሷ ያው ችግር ውስጥ እንደሆነች አይቶ በተደጋጋሚ ሲደውል እሷ መጥቼ ልውሰድሽ ወይ ብሎም ሲጠይቃት እሷ አልፈለገችም። መጥቼ ልውሰድሽ ቢላትም እሷ አልፈለገችም። ምክንያቱም ከአባቷ ጋር ሳይሆን ከድሮ ከተረሳው ፍቅረኛዋ ጋር ነበረች። ነገር ግን እሷ ምን ታርግ? በዚህ መካከል እንግዲህ ሲኖላል አንድም ሰው የተረዳት ሰው የለም። ሴቶችም ያሉትም ተዋናዮች አንድም ነገር እየተረዷት አይደለም። ነገር ግን በመጨረሻም እየደወለ አጠገቧ ሲደርስ ቀጥ ብላ ስታየው ኦርካን ነው። ማመኔ በጣም ተጎድቻለሁ ይልና እንግዲህ ተነስቶ በዚህ ሁኔታ እንደነበረ ጥሏት ሊሄድ ሲል እንግዲህ ይዛው ነበር። እስኪ ቀጣው ምን ይከሰታል? ምንድን ነው? ድጋሜ ከሱ ጋር ትሆናለች ወይስ አይንሽን እንዳላይ ብሎ ወደ ድሮ ፍቅረኛዋ ተዋት ወይስ ለዛ ለአረመኔውና ቀንከሌት ለሚደበድባት አረመኔው ባሏ ሰጣት ወይስ ሄደች? የት ሄደች የሚለውን ነገር አብረን ቀጣይ እናያለን ማለት ነው። ሀባይብ እስከዛ ድረስ ላይክ እና ሼር ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። አብረን ትይቱን እናያለን። በነገራችን ላይ ምንድን የተማርነው ነው የኔ ጥያቄ። አሁን የኔ ጥያቄ ምንድን የተማርነው? እስኪ እያደር እናያለን። ኤኒዌይስ ላይክ ሰብስክራይብ አድርጉኝ። ማህሌት ጭራ